እኔ ጥያቄው ልጠይቅ ከኔ አይቅር አድማጭ ተመልካቾች ይህን ጥያቄ እንዲሳት ጠይቃት ለቀካት እንዳይሉኝ። አንቺ ኖ መልስ ነው የስም መልስ ነው ችግር የለውም። እሺ የስንት ብር ጥያቄ ነው ጥያቄው? ዋጋን ተመነለት። እሺ ከመለሽ በኋላ እንተምናለን። እሺ ሜላት አየሩ ላይ በጭምጭምታ የሚነቅ አሁን ፕሮሚናንት ነሽ አንቺ ታዋቂ ሰው ነሽ። አሁን ለምን ስለኔ ተወራ ሊባል አይችልም። አሁን አንዳንድ ሰዎች ታዋቂ ሰዎች ሜላታው ምን በላች፣ ምን ጠጣች፣ የት ዋለች፣ እንዴት ለበሰች፣ ይሄ ሁሉ ዜና ነው ታውቂያለሽ ታዋቂ ሰው ስለሆነሽ። ስለዚህ ይሄን ቢወራ ከእውቅናሽ ጋር የመጣ ስለሆነ የማጥራት ስራ ትሰሪያለሽ። እኔ ደግሞ ማህበረሰብ ውስጥ ከጀርባ የሚወሩ ነገሮችን ፊት ለፊት አመጣለሁ፣ ባለቤቱ ያጠረዋል። ሜላት በይፋ ከአዲስ ሰው ጋር ቀለበት አስራለች። መልክ ብቻ ይስጠኝ ሙያ ከጎረቤት እማራለሁ እያለ ሲተርት የኖረ ነው። አንዳንዱ ለመዋብ ብዙ ዋጋ ይከፍላል። ምነው ውበት በሰጠኝ እግዚአብሔር እንደው እቺ ነገር የአፍንጫዬ፣ ጆሮዬ፣ ቆዳዬ ይላሉ ሴቶች። ጤናማ እንትን ነው። ለአንቺ ግን ውበትሽ ጠላቶ እንደሆነብሽ ተናገርሻልና በእውነት ውበትሽ ጠላት ሆኖብሻል? አዲስ ታይምስ ዮኒ ማኛ ቤት እየጸለየ ነው። ሰው ሁሉ ወደ ለዘላለማዊ ቤቱ እያሰበ ነው። እኔ ነኝ እዚህ ፖለቲካ እያወራው ከእናንተ ጋር የተዘናጋሁት። ቴዲ የመማርና ያንተ ጉዳይ ምን ደረሰ? የኔና የመማር ጉዳይ ደርሰን 11ኛው ሰዓት ላይ ምናምን ልልስል ላስብበት አለች። የመጨረሻው እንትን ላይ ላስብበት አለች። እዛ ላይ ነው ቆም አላማ አለኝ ትምህርቴን ምናምን ልጨርስ ምናምን አለች። አላማ አለኝ ፕላን አለኝ እና ይደርሳል። የት ሄዳል አለች። ይደርሳል አላማ አለኝ ምናምን እንጠናና ምናምን ብላኛለች። እና እኔ ምደብቃችሁ ነገር የለም። ጫፍ ሲደርስ እነግራችኋለሁ። ሌላ ጥያቄ አለ? ከቆመበት ይቀጥላል። ሌላ ጥያቄ ፍላወር እንዴት ፍላወር ተውት በእናታችሁ። እሱ ያወራሁበት ጊዜ ራሱ ያሳፍረኛል። እኔ አንዳንድ በጣም ትላልቅ ሰዎች ራሳቸው አብድሃል እንዴ ብላችሁኛልና ያለ መረጃ ሰጥቻችኋለሁ። ዋናው ማህበረሰቡን የግንዛቤ ማስጨበጫ መስጠት ነው። እንዳትበጨበረበሩ እንዳትታልሉ ለማድረግ ነው እንጂ ከግለሰቡ ጋር ከግል ባህሪው ጋር ምንም ቅራኔ ከማንም ጋር የለኝም። እኔ ውጊያዬ አየር ላይ ካለው አሰራር ጋር ነው እንጂ ምንም የምታረቅበትም የምጣላበትም የግል እንትን የለኝም። የግል ጉዳይ ካለ በግል ጨርሳለሁ። በተረፈ እናንተ ግን እንደ አንድ የሚዲያ ሰው መናገር ያለብኝን እናገራለሁ። ሌላ ጥያቄ የኢቲቻ የፈስ ግብር ክፈሉ። እሱ ሚኪ የታሰረው በመንግስት ነው በብልጽግና። ሚኪ የታሰረው በብልጽግና። አንድ ነገር ማወቅ ያለባችሁ ነገር ሜላትን ላስገባት ባለፈው እንትን ስላልኩኝ እስኪ ሜላትን ላስገባት። ምናልባት የምትናገረው ንግግር ካለ ቴዲ መማርን አስገባትና አንድ ነገር ልበል። እሷ ባለችበት እኔ ቢሆን ደስ የሚለኝ ፍላጎቴ ማለት ነው። መማርን አስገባትና ፍላጎትሽን ትነግሪኛለሽ? ምኞቴ። እሺ መማር አለች ልካለች። መማራችን የለችም። ከላከች አስገባታለሁ። እሺ ቴዲ እኔ እሷ ከሌለሽ እንትን አልልም። እሷ ከሌለሽ አልናገርም። እሷ ብትኖር ጥሩ ነበረ። በቃ እሷ ስትኖር ገብቼ ይናገራሉ። የወደዳችን እናውራ። ቆይ ናይን ቴዲ ለምን እኔ እህቴ ጋር መጣላት አልፈልግም። አንዳንድ ከጀርባ የሚርመሰመሱ ሀሳቦች አሉ። የማጥራት ነገር ለምን አሰረኝ? ከመጣሽ አይቀር የማጥራት ስራ ለምን አሰረኝ? የማጥራት ስራ ደስ ይላል እኮ። እሷ ባለችበት ነው
ኖ ስላችሁ እሷ ባለችበት ነው የማጠራው። እሷ ባለችበት አይሆንም። እሺ አንድ ጥያቄ ልጠይቅሽ፣ ከፈለግሽ መልሺ፣ ካልፈለግሽ ይለፈኝ። ግን ቴዲዬ እኔም እኮ አንተም አባዬ ጠያቂዎች ነን እና ጥያቄ አንድ ጥያቄ ልጠይቅሽና ከዛ የስ ኦር ኖ። ግን ያው ታውቃለህ እኔ ግል ጉዳይ ያው ፕሪቫት ነገር እዚህ እንደማላወራ ታውቃለህ። እኔ ጥያቄውን ልጠይቅ ከኔ አይቅር። አድማጭ ተመልካቾቼ ይህን ጥያቄ እንዴት ሳትጠይቃት ለቀካት እንዳይሉኝ። አንቺ ኖ መልስ ነው የስም መልስ ነው፣ ችግር የለውም። እሺ የስንት ብር ጥያቄ ነው ጥያቄው? ዋጋ አንተ ምንነት? እሺ ተመለሽ በኋላ አንተ ምንለን? እሺ ሜላት አየሩ ላይ በጭምጭምታ የሚነቅ አሁን ፕሮሚናንት ነሽ አንቺ፣ ታዋቂ ሰው ነሽ። አሁን ለምን ስለኔ ተወራ ሊባል አይችልም። አሁን አንዳንድ ሰዎች ታዋቂ ሰዎች ሜላታው ምን በላች፣ ምን ጠጣች፣ የት ዋለች፣ እንዴት ለበሰች፣ ይሄ ሁሉ ዜና ነው ታውቂያለሽ፣ ታዋቂ ሰው ስለሆንሽ። ስለዚህ ይህም ቢወራ ከእውቅናሽ ጋር የመጣ ስለሆነ የማጥራት ስራ ትሰሪያለሽ። እኔ ደግሞ ማህበረሰብ ውስጥ ከጀርባ የሚወሩ ነገሮችን ፊት ለፊት አመጣለሁ፣ ባለቤቱ ያጠረዋል። ሜላት በይፋ ከአዲስ ሰው ጋር ቀለበት አስራለች? ዲዲዬ በነገራችን ላይ ማለት ነው እኔ እዚህ ቲክታክ ላይ ካሉ ሰዎች ፈገግታቸው ደስ ከሚሉኝ ሰዎች አንዱ አንተ ነህ። ሁሌ ፈገግ በል ቴዲዬ፣ ታውቃለህ፣ ሁሌ እግዚአብሔር ሁሌ ፈገግ በል። ከሴቶች ደግሞ የመማር ጥርስ በጣም ደስ ይለኛል። ፈገግታዋን በጣም ነው የምወድላት። በነገራችን ላይ በጣም ስነስርዓት ያላት ሴት ናት መማር። ጨዋነቷ፣ የሁለታችንን ፈገግታ በአንድ ቤት ማየት ነው ህልምሽ? እግዚአብሔር ቢረዳኝና ቢፈቅድ እውነት ለመናገር ደስ ይላል። ደግሞ የሆነ ነገራችን ይመሳሰላል እኮ። ግን ልብ ብላ አይተው እኮ ነው ማለት ነው ቴዲዬ። ምናችን ይመሳሰላል? እኔ እንጃ ይሆናል አይደለ? የሆነ አፍንጫቸው አካባቢ፣ ጥርሳቸው አካባቢ በቃ ማለት የሆነ የለም እንደዚሁ ሰውን አይተው ገስ የምታደርገው ነገር አለ፣ ጥሩ ነገር የምትመኘው በቃ እንደዚህ ቢሆን ብለህ የምታስበው እና ሞር እሷ ብትገባ ደስ ይለኝ ነበር እውነት ለመናገር። ቀሪውን ግን እንግዲህ ያው እንትን እንላለን። ስለዚህ መልሱ የጠየቁሽ ጥያቄ ይመለሳል ወይስ አይመለስም? ቴዲዬ እንደ ይሄንንማ ይኸውልህ፣ ይሄ እንደዚህ አይነቱን ጮማውሬ ውሃ ይዘን አንተ አንድ ውሃ እኔ አንድ ውሃ ይዤ ፉት እያልን እንዲህ በቀላሉማ ስማ እንደሱ ነው እንጂ ይሄን የ100 ብር ጥያቄ ቴዲዬ እንዴት በቀላሉ እንመስላቸዋለን? ምን እናደርጋለን መሰለህ፣ ሌላ ጊዜ በደንብ አስበንበት ነው እናንተ አብስለ ነው በደንብ ተመካክረንበት እንዴት አናውንስ እናድርገው ብለን። አይ እንደዛ እውነት ለመናገር ህዝብ እኮ ባይዘው የተሳሳተ አመለካከት ነው ያለው ታውቃለህ አይደል? እኔ ያው ዝም ብዬ ለድምቀቱ ያው ዝም አልኳቸው እንጂ በጣም ብዙ የተሳሳተ እንትን እኮ አለ፣ የተሳሳተ እኮ ነገር እኮ አለ ታውቃለህ አይደል? እና ሰው እንደሚያስበው አይደለም ብዙ ነገር ሰው የተሳሳተ ነገር እያገኘ ከሆነ አሁን በእኔ ዙሪያ ላይ የተሳሳተ ነገር እያገኘ ከሆነ የማጥራቱን ስራ የመስራት ኃላፊነት የኔ ነው። ዝም ካልኳቸው በስተቱ ይቀጥላሉ ማለት ነው። አዎ እኔ እውነት ለመናገር ቴዲዬዋ እኔ አሁን እሱ አያሳስበኝም ማለት አሁን ህዝቡ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ የኔ ላይፍ እኔ አሁን የሌሎች ሰዎች ላይፍ ስለማያስጨንቀኝ የኔ ላይፍ ሰዎች የሚያስጨንቃቸው ከሆነ ደስ ይለኛል፣ ይቀጥሉበት፣ ይግፉበት እንጂ በየጊዜው እየመጣሁ የራሴን የግል ታሪክ ለእያንዳንዱ ሰው ኤክስፕሌን ማድረግ በጣም ነው የሚከብደው እኮ ቴዲዬ። በእኔ ቦታ አሁን ስታየው ሰው ከመጠየቅ ወደኋላ አይልም፣ ዛሬም ነገም ይጠይቃል ሰው። ስለዚህ ሰዎች ደግሞ እንዲያውቁ አለመፍቀድ ነው። በአንተ እርግጠኛ መሆን መቻል ያለ መወዛገቡ በራሱ እኮ አንድ ራሱን የቻለ ጥሩ ምልከታ ነው። ሰዎች መወዛገብ መቻል አለባቸው። አንተን ካወቁማ በቃቸው። ከዛ በኋላ አንተን አይመለከቱም፣ ሰርች አያደርጉም። ሁሌ ስላንተ ሀሳብና ጥያቄ ካላቸው ግን ማን ነው የሚለው ትክክለኛ ማንነትን ለማወቅ የሚሄዱበት ርቀትና ምጥቀት ያንተን ተፈላጊነት ይጨምሯል።
ወደድክም ጠላህም በቀጥታም ሆነ በተዘዋሪ መንገድ ሰዎች ስላንተም መጥፎም ነገርም አወሩ ጥሩ ነገር አወሩ፣ በእነሱ ልብ ውስጥ ታትመሃል፣ በእነሱ ጭንቅላት ውስጥ ተቆጣጠርሃቸዋል። እነዛን ሰዎች ስለተቹ ጠልተውሃል ማለት አይደለም፣ ስለሰደቡ ጠልተውሃል ማለት አይደለም። ቦታ ስላላቸው ነው፣ ለአንተ ቦታ ስላላቸው ነው። ጊዜያቸውን ገንዘባቸውን ሰውተው እንዲሁም ስሜታቸውን ጭምር ሰውተው ያንተን ስሜንሽን አድርገው የሚጽፉት ሰው ይሄ አንተ ሰዎች ላይ የፈጠርከው ተጽዕኖ አለ ማለት ነው። ይሄ ተጽዕኖነትህን ደግሞ ይዘህ ለማስቀጠል መልስ መስጠት ሳይሆን የእነሱን ሀሳብ እንዳለ ሆኖ አንተ ደግሞ በስራ መገለጥ። እኔ በዛ ነው የማምነው ቴዲዬ። ከልብ ነው ማመሰግነው። ጊዜው ሲደርስ ግን አደራ ያለሽ እኔ አፈነደዋለሁ። ምንም ችግር የለውም። ያን ያክል አስፈላጊ ሆኖ ከተገኘ ምንም ችግር የለውም። ግን ጊዜው የሚደርስበትም ነገርም የለም እንትን የሚልም ነገርም የለም። ጀስት እኔ ኖርማል እንደ ማንኛውም ሰው የዕለት ተዕለት ህይወቴን ለፍቼ ጥሬ ግሬ እየኖርኩ ያለው ሰው ነኝ። ሰዎች ደግሞ የሚሰጡኝ አመለካከትና የሰጡኝ ክብር ደግሞ ከፍ ያለ ነው። ለዛ ደግሞ እግዚአብሔር ያክብራቸው። እነሱን ከማክበር ውጭ እና እነሱ ለእኔ ይህን ያክል ቦታ ተሰጥተው በመጨነቃቸው እነሱን የበለጠ እንደወዳቸውና እንዳከብራቸው ነው የሚያደርገኝና እግዚአብሔር ክብርን ሁሉ ይውሰድ። በእያንዳንዱ ሰው ስለ እኔ ህይወት ተጨንቆ እንደዚህ እንዲያስብ ስለ እኔ እንዲያወራ ላደረገው ማለት ነው። አስታዋሽ ያላቸው ሰዎች የሉም። የማያስታውስ ትዝ የማይባሉ ሰዎች አሉ። ቴዲዬ አስታውሰህ የማታወራባቸው ሰዎች አሉና እንግዲህ እኔ ስለ ሁሉም ነገር እንዳልኩ ነው። ነገሮች ሁሉ ለበጎ ናቸው ብዬ ማምን ሰው ነኝ። ሁሉም ነገር ለበጎ ነው። ቴዲ መጨረሻ አንድ ጥያቄ ልጠይቅሽ እባክህ። በጣም ከኦዲየንሶች ጋር ውዝግብ ውስጥ የከተተሽ ንግግርሽ፣ አንዳንዱ መልክ ብቻ ይስጠኝ ሙያ ከጎረቤት እማራለሁ እያለ ሲተርት የኖረ ነው። አንዳንዱ ለመዋብ ብዙ ዋጋ ይከፍላል። ምን ነው ውበት በሰጠኝ እግዚአብሔር እንደው እቺ ነገር የአፍንጫዬ፣ ጆሮዬ፣ ቆዳዬ ይላሉ ሴቶች። ጤናማ እንትን ነው። ለአንቺ ግን ውበትሽ ጠላቶ እንደሆነብሽ ተናገርሻል እና በእውነት ውበትሽ ጠላት ሆኖብሻል? በነገራችን ላይ ሁለተኛ አንድ ደግሞ መጠየቅ ያለብን ቆንጆ ነኝም ስትይ ቆንጆ ነኝ ያልሽው ለራስ ሲቆርሱ አሳንሱ እንደሚባለው ለራስሽ አድልተሽ ነው ወይስ እውነትም እኔ ቆንጆ ነኝ ወይ? ስልገብቶባታል። እችን መልስ ትመልስልና ሜላትን እናስተናብታለን። እሺ ሜሊ መተሻል። አዎ ቴዲዬ፣ እሺ ምን አልከኝ? አልሰማሁክም። እሺ አጠር አድርጌ ልጠይቅሽ። የመጀመሪያው ፕሊስ፣ ቆይ አንዴ። እሺ ቀጥል ቴዲ። የመጀመሪያው ቆንጆ ነኝ ስትይ ቆንጆ መሆንሽን ለራስሽ መናገርሽ ትንሽ ለራስ ሲቆርሱ አሳንሱ ወይም ደግሞ ለራሱ አደላች የሚል ትርጓሜ አያሰጠብሽም ወይ? ሌላ ሰው እስኪነግርሽ መጠበቅ የለብሽም ወይ? የተቆራረጠ ሀሳብ ነው ቴዲ። ስልክ እየደወሉ ነው እና አይደለም ከዚህ በፊት ያልሆነ ነገር ነው እንዲያወራ ነው ቴዲ። አልገባኝም። ስልክ እየተደወለልኝ ነው። አይ ስለ ቁንጅና ስላልሽው አስተያየት ነው። ስልክ የሚደወልልሽ ኬት ነው? ከአንተ ስቱዲዮ ነው ቴዲ። ከኔ ያ ስልክ እየገባልኝ ነው እና አይ ቲንክ ጀስት እኔ አሁን ጀስት ኖርማሊ የመጣሁት እውነት ለመናገር ስለ እሱ ጉዳይ እንትን ልንል ነው እና በቃ በቁንጅና ላይ ነበር የጠየኳት። አልመልስም ካለች ኖ መልስ እንዴ ዋይናት ለምን መልስ ቆይ አንዴ ችግር የለውም። እኔ የምናገረውን ስለማቅ ኦኬ፣ አታቋርጡኝ፣ አትደውሉ፣ ችግር የለውም። ምንም ችግር የለውም። የምናገረውን ስለማቅ ምንም ችግር የለም። ጀስት ውበትን በተመለከተ ላነሳው ጥያቄ ቴዲ እውነት ለመናገር በአጭሩ ሀሳቤን መስጠት አልፈልግም። በደንብ በሰፊው ካንተ ጋር በደንብ በሰፊው በስነስርዓት እንድናወራ ነው የምፈልገው። ምክንያቱም ጉዳዩ ቀላል የሚባል አይደለም እና
በደንብ ጊዜ ሰተን ነው እንድንወያይበት የምፈልገው ማለት ነው ስላለው ነገር። ይህም ብቻ አይደለም በነገራችን ላይ ቴዲዬ፣ በደንብ ሰፋ አድርገህ ጥሩ ጥሩ ጥያቄዎችን እንትን ትልና እኔም በደንብ ጥሩ ጥሩ ጥያቄዎችን ይዤ ልመጣና ሁለታችንም በደንብ እንጠያየቃለን። እሱ ነው የተሻለ የሚያደርገው ብዬ አስባለሁኝ። ሀሳባችን እንትን ከምንል በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ቴዲዬ፣ ደህና ደርሽ። ቴንክ ዩ መልኝ ከልብ ነው የማመሰግነው። እሺ ያው እንግዲህ ለመጠየቅ ሙከራ አድርጌያለሁ። ከኔ ይቀር የለም። አንዳንዶች ቴዲ ጥያቄ ጥሩ ነበር፣ ግን ምናልባት ሜላት ስትመልስ ደግሞ እንደገና አቧራ ሊያስነሳ በሚችል መንገድ ትመልስና ቫይራል ሊወጣ ስለሚችል አሁን እንደ በፊቱ አይደለም፣ ተቆጣጣሪ ሊኖር ይችላል። ቆይ ይሄ ነገር በይደር ይለፍ፣ በሚቀጥለው ኢንተርቪው ላይ መሰጭ ይሻላል በሚል ተደውሎላት ነው ትላላችሁ። አንዳንዶቻችሁ ቤብ ደውሎ ነው ትላላችሁ። አይዶን ነው ቤብ ማን እንደሆነ አላውቅም። አንዳንዶቻችሁ አይ ፋኖቿ ደውሎ ነው ምናምን ትላላችሁ። ይሄ ተንኮለኛ ነው፣ ተንኮለኛ ህዝብ ነው። የሆነ ሆኖ እዚህ አንድ ዩቲዩብ ላይ አንድ የመጣ ኮመንት አለ መማርን አስመልክቶ መማር አንድ ታዋቂ አርቲስት ጋር ስትጀናጀን አይቻለሁ በሚል ይመስላል የጻፈው። የቅንድብ ፀጉር ላይ ቀንድ ከበቀለ አባይ ወንዝ ሞልቶ ጣና ከጎደለ ግድ የላችሁም በመማር ህይወት ውስጥ አንድ ታዋቂ ዘፋኝ ስም አለ ብሏል። መማር ለዚህ ምላሽ መስጠት አለብሽ። ዩዘር ፍፄ ነው ይሄን ያለው በዩቲዩብ ላይ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ጊፍት ለሰጣችሁኝ የፍቅር ስጦታ ለሰጣችሁኝ ከልብ ነው ማመሰግነው። ያን ስላደረጋችሁ ከልብ ነው ልባዊ ምስጋና ይድረሳችሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ይሁን። በተረፈ የአሸናፊ ግርማን አሪፍ ቆይታ አድርገናል። እሱን እዩ፣ ዩቲዩብ ላይ ጭኜዋለሁ። በተለይ የእግር ኳስ ተጫዋቾች እንዲሁም ደግሞ አሹን የምትወዱ በሙሉ ያን እንታደርጉ ይሁን። የመጨረሻ የመውጫ ንግግሬ፣ ባል ያላችሁ ባሎቻችሁን ጠብቁ፣ ተንከባከቡ። በተለይ ሚስቶች ጠብቁ። ሚስት ያላችሁ ሚስቶቻችሁን ጠብቁ፣ ተንከባከቡ፣ ውደዱ። ሚስት ያላችሁ ባል ያላችሁ ሚስት የሌላችሁ ባል የሌላችሁ ደግሞ ሲንግል የሆናችሁ እናንተ የራሳችሁን ሚስት የራሶቻችሁን ባል አስለቅቁ። የሰው ሚስት አትንኩ፣ የሰው ባል አትንካ። የምታስለቅቀው እንዴት ነው? በመጸለይ ነው። እኔ አምናለሁ በመጸለይ ነው። ባላገባህ ቁጥር ባላገባሽ ቁጥር አስቸጋሪ ነው የሚሆነው። ያገባችሁም ያላገባችሁም ግን አንድ ነገር ታደርጋላችሁ። እንዳያችሁት ግራ ቀኝ ሰምቻለሁ። ብልጽግና ሰምተናል፣ የፋኖ ደጋፊ ሰምተናል፣ የኦነግ ደጋፊ ሰምተናል፣ ሁሉንም ሰምተናል። ቴዲ እና የቴዲ ሐዋሳ ቤተሰቦች ከቴዲ አናት ላይ ይወርዳሉ ማለት ነው። ምንም ልናደርግ አንችልም። እኛ ይህን ነው የምናደርገው። ነገ ከነገ ወዲያ እስክንገናኝ ድረስ እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።